በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሐምሌ 2። በዚህች ቀን ከ12 ሐዋርያት የአንዱ ሐዋርያ የቅዱስ ታዲዎስ የዕረፍት መታሰቢያ ነው። ይህም ሐዋርያ ከ12 ጋራ ጌታችን አስቀድሞ መረጠው። አጽናኝ መንፈስ ቅዱስን በላያቸው በወረደ ጊዜ ወደ ሀገሮቹ ወጥተው የወንጌል ትምህርት አስተማረ። ከአይሁድና ከአረማውያን ብዙዎችን ወደ ፈጣሪያቸው እግዚአብሔር መልሶ የክርስትና ጥምቀት አጠመቃቸው። አንድ ቀንም ወደ ሶርያ ከተማ ሲጓዝ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ መልኩ በሚያምር ጎልማሳ አምሳል ለእርሱ ተገልጦ ወዳጄ ታዲዎስ ችሩ አለን፣ አትፍራ፣ እኔ ከአንተ ጋር እኖራለሁ አለው። ሰላምታ ሰጥቶት ከእርሱ ዘንድ አረገ። ወደ ከተማውንም በቀረበ ጊዜ ከእርሱ ጋር አባት ጴጥሮስ ነበረ። ማሳ የሚያሳርስ ሽማግሌ ሰውን አዩ። ሐዋርያትም ሰላምታ ሰጡትና ሽማግሌ ሆይ የምንበላው እንጀራ ስጠን አሉት። እርሱም ከዚህ የለም፣ ግን አመጣላችሁ፣ እናንተ ከበሮቼ ዘንድ ተቀመጡ አላቸው። እነርሱም እንዳልክ አሉት። ያ ሽማግሌ ከሄደ በኋላ ሐዋርያ ከበሮቹ ጋር ያለ ስራ በከንቱ መቀመጥ ለእኔ ኅፍረት ነው፣ ያ ሽማግሌ ለእኛ በጎ ሊሰራ ሄዷልና አለ። ይህም ብሎ ተነስቶ እርፍን ይዞ በበሮቹ ላይ ድምፅ አሰማና ያርስ ጀመረ። በዚያም ከእርሱ ጋር የስንዴ ዘር ነበርና ያን ጊዜ ዘሩና መሳውን ባርኮ የሐዋርያት አለቃ ቅዱስ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ ዘራ። 30 ትልሞችንም አረሰ። የተዘራው ዘርም ወዲያውኑ በቀለና አደገ፣ እሸትም ሆነ። ያ ሽማግሌ በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ፣ ከእግራቸውን በታች ወድቆ ሰገደ። እናንተ ከሰማይ የወረዳችሁ አማልክት ናችሁ አላቸው። እነርሱ እኛ የቸሩ አምላክ ባሮች ነን እንጂ አማልክት አይደለንም አሉት። ደግሞ እንዲህ አላቸው፣ ስላደረጋችሁልኝ በጎ ስራ በምትሄዱበት ቦታ ሁሉ ልከተላችሁ ይህን ልታደርጉ አይገባም። ነገር ግን ባሮቼን ለጌታቸው ወስደህ መልስ፣ ቤትንም አዘጋጅልን፣ የምንበላውንም ታዘጋጅልን ዘንድ ለሚስትህ ንገራት፣ እኛንም ወደዚያች ከተማ ልንገባ እግዚአብሔር እስከጠራን ድረስ በውስጧ ለመኖር እንሻለን አሉት። ከዚህም በኋላ ያ ሰው ከዚያ እርሻ እሸት ቆርጦ ተሸክሞ በሮቹንም እየነዳ ሄደ። የከተማው ሰዎችም የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለምን? ይህ ከወዴት አገኘ አሉት። ቃልንም አልመለሰላቸውም። በሮቹም ለጌታቸው መለሰ። ወደ ቤቱም ሂዶ ለሐዋርያት ቦታውን አዘጋጀ። እራትም እንድታዘጋጅላቸው ለሚስቱ ነገራት። ወሬውም ወደ ከተማ መኳንንት ደረሰ። በክፉ አሟሟት እንድትሞቱ ይህን እሸት ከወዴት እንዳገኘ ንገረን ብለው ወደ እርሱ ላከ። ይህ በሰማ ጊዜ ከእኔ ጋር ሕይወት ሳለ ሞት አልፈራም አለ። ይህም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። ሄደህ ወደ እኛ አምጣቸው አሉት። እርሱም ጥቂት ቆዩ። እነርሱ ወደ እኔ ቤት ይመጣሉ፣ በመጡም ጊዜ በዓይኖቻችሁ ታዩዋቸዋላችሁ አላቸው። ሰይጣን የከተማ መኳንንት ልቦና ለውጦ እሊህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ 12 ወገኖቹ ውስጥ ከሆኑ ወየውልን፣ እንድንገድላቸውም ተዘጋጁ አሉ። እኩሌቶቹ ልንገድላቸው አንችልም፣ አምላካቸው ኢየሱስ የሚሹትን ሁሉ እንደሚያደርግላቸው ሰምተናልና። ነገር ግን አመንዝራ ሴት ወስደን በከተማዋ መግቢያ በር ራቁቷን እናስቀምጥላት፣ ባየዋትን ጊዜ ወደ ኋላቸው ይመለሳሉ፣ ወደ ከተማችንም አይገቡም አሉ። እንዲህም አደረጉ። ሴትየዋን ራቁቷን በከተማ መግቢያ በር ላይ አስቀመጧት። ሐዋርያ ታዲዎስን ባያት ጊዜ ጌታ ኢየሱስ ክርስቶስ ወደ ከተማ ገብተን በከበረ ስምህ እንድንሰብክ ድረስ በራስ ጠጉሯ በአየር ላይ ይሰቅላት ዘንድ የመላእክት አለቃ ሚካኤል ላክልን አለ። በዚያ ጊዜ ተሰቀለች። የከተማ ሰዎችም አይዋት። ያቺ ሴትም ከከተማዋ መኳንንቶቹ አቤቱ ፍረድልኝ እያለች ጮኸች። ነገር ግን የሐዋርያት ቃል ወደ መቀበል አልተመለሱም፣ ሰይጣን የሰዎቹን ልብ አጽንተዋልና። ከዚህም በኋላ ወዲያውኑ ተነስተው ወደ እግዚአብሔር ጸለየ።
ጸለየ። ያን ጊዜ የመላእክት አለቃ ሚካኤል ወረደና የከተማው ሰዎችን ልቦና የማረከ መናፍስቲ ርኩሳንት አስወጥቶ ሰደዳቸው። ሰዎቹም የሐዋርያት ትምህርት ተቀበሉ። ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ያን ጊዜም ሐዋርያው ታዲዮስ ያቺ በአየር ላይ የተሰቀለችውን ሴት አወረዳት። ከዚህም በኋላ ኤጲስቆጶስ፣ ቀሳውስትና ዲያቆናት ሸሙላቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያቺም ተሰቅላ የነበረች ሴት ለቤተ ክርስቲያን የምትላላክ ዲያቆናዊት አደረጓት። በሐዋርያት እጆች ብዙ ድንቆች ታምራት ተደረገ። እውሮች አዩ፣ አንካሳዎቹም በትክክል ሄዱ፣ ድዳዎቹን ተናገሩ፣ ደንቆሮቹም ሰሙ፣ ለምጻሞቹም ነጹ፣ አጋንንትም ከሰው እየወጡ ተሰደዱ። የከተማ ሰዎችም ሁሉ በጌታችን እስከሚያምኑ ድረስ ሙታን ተነሱ። ሰይጣን የከተማውን ሰዎች ሁሉም በጌታችን እንዳመኑ ባየ ጊዜ ተቆጣ። በአንድ ገንዘብ የሚወድ ጎልማሳ ባለጸጋ ልብ አድሮም በሐዋርያው ታዲዮስ ላይ አነሳሳው። ወደ እርሱም መጥቶ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ፣ እድን ዘንድ ምን ላድርግ አለው። ሐዋርያ ጎልማሳውን ፈጣሪ እግዚአብሔር በፍጹም ልብህ በፍጹም ኃይልህ ውደደው፣ አትግደል፣ አትስረቅ፣ አታመንዝር፣ በአንተ ሊያድርብህ የማትሻውን በሌላ ላይ አታድርግ። ደግሞ ገንዘብን ሸጠህ ለድኖችና ለምስኪኖችን ስጥ፣ በሰማያትም ለዘላለም የሚኖር ድልብ ታገኛለህ አለው። ይህም በሰማ ጊዜ ቁጣን ተሞልቶ ሐዋርያ ታዲዮስ ይገድለው ዘንድ አነቀው። የእግዚአብሔር ኃይል ከዚህ ሐዋርያ ጋራ ባይኖር ኑሮ ከመታነቁ ጽናት የተነሳ ዓይኖቹ ተመዝምዘው በወጡ ነበር። አባ ጴጥሮስም የክርስቶስ ሐዋርያ እንዴት ደፍረህ ታንቃለህ አለው። ያን ጊዜም ተወው። ሐዋርያው ታዲዮስም ጌታችን እንዳንተ ላለው ሀብታም ባለጸጋ ወደ መንግስት ሰማያት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎ በእውነት ተናገረ አለው። ጎልማሳም ባለጸጋም ይህ ነገር ትክክል አይደለም፣ እንዴት ሊሆን ይችላል አለ። በዚያን ጊዜ በዚያ ጎዳና ሊያልፍ ባለ ግመል መጣ። ሐዋርያው ታዲዮስም ጠርቶ አስቀመውና መርፌ ከሚሸጥ ሰው መርፌን ፈለገ። መርፌ የሚሸጠው ግን ሐዋርያው ሊረዳው ፈልጎ ቀዳዳው ሰፊ የሆነ መርፌ አመጣለት። ሐዋርያም እግዚአብሔር ዋጋህን ይክፈልህ፣ ነገር ግን በዚች ሀገር የእግዚአብሔር ክብር ይገለጽ ዘንድ ቀዳዳው ጠበብ የሆነ መርፌ አምጣልኝ አለው። ከዚህም በኋላ ባለ መርፌው ቀዳዳውን ጠበብ ያለው የሆነውን መርፌ ባቀረበለት ጊዜ ኃይልህ ግለጥ ብሎ ወደ እግዚአብሔር ጸለየ። እጁንም ዘርግቶ ባለ ግመሉን ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አንተ ከግመልህ ጋራ በመርፌ ቀዳዳ ውስጥ ግባና እለፍ አለው። ገብቶም አለፈ። ሕዝቡንም የፈጣሪያችን የክርስቶስ ኃይል ይረዳው ዘንድ ዳግመኛ ገብተህ እለፍ አለው። ባለ ግመሉም በመርፌ ቀዳዳው 3 ጊዜ ከግመሉ ጋራ አልፎ ሄደ። ሕዝቡንም አይተው ከቅዱሳን ሐዋርያት አምላክ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ድምጻቸውን ከፍ አደረጉ ተናገሩ። ያም ጎልማሳ ባለጸጋ መጥቶ ከሐዋርያው እግር በታች ወድቆ ሰገደና ኃጢአቴን ሁሉ ይቅር በለኝ፣ ገንዘቤን ሁሉ ወስደህ ለድሆችና ለምስኪኖች አካፍል አለው። እንደ ለመነው አደረገለት። የሃይማኖትም ሕግ አስተምሮ የክርስትና ጥምቀት አጠመቀው። ስጋውን ደሙን አቀበለው። ሁሉንም በቀናች ሃይማኖት አጸናቸው። ከዚህም በኋላ ከዚያ ወጣ። በሰላምም ሸኙት። በብዙ ሀገሮችም ውስጥ ገብቶ ሰበከ። ከአይሁድና ከአረማውያን መከራ ደረሰበት። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። የወደቀ የነጠበን በአፈ መላእክት ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ መዛከ መንግስት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በይናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልይ ምሕረት ፍንታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።